የመካከለኛው ምስራቅ የአንድ ወቅት ስመገናና የሳይንቲስቶች የሊቆች መንደር የገናና ታሪክ ባለቤት የታላቁ ፐርሺያ ስልጣኔ ምንጭ አንቱታን ያተረፉ የኒውክሌር ጠበብቶችን ለዓለም ያስተዋወቀች ፐርሺያ አህጉር አቋራጭ ባላስቲክ ሚሳኤልን ጨምሮ በርካታ የኒውክሌር ጠበብቶችን ያፈራችው ይህች ኢራን የዓለማችን ቁጥር 1 ሴት ጠበብቶችና ድንቅ የህዋ ሳይንስ ተመራማሪዎች ምድር እንደሆነች ይነገርለታል። ይሁንና ከሰሞኑን የከበደ ነገር እንደገጠማት መገናኛ ብዙሃን በስፋት ሽፋን እንዳደረጓት ይታመናል። ኢራን በተለይም ደግሞ ቀደም ሲል በጠቀስናቸው የታላቅ ስልጣኔ ምንጭ በመሆን ትታወቃለች። ከዚያም ባለፈ ደግሞ እንግዲህ የሊቆችና የሳይንቲስቶች ምድር በመባልም በስፋት የምትታወቅ ነች። ታዲያ ከሰሞኑን የገጠማት ነገር በተለይ ደግሞ የሀገሪቱ ኢኮኖሚ ከጊዜ ወደ ጊዜ እየወደቀ መምጣቱን ተከትሎ የሀገሪቱ የገንዘብ የመግዛት አቅም መዳከም ያንገሸገሻቸው የሀገሬው ነዋሪ ነቅሎ በመውጣት ተቃውሞውን እያሰማ ይገኛል። በአደባባይ ለሳምንታት በመውጣት አገዛዙን እየተቃወመ የሚገኘው ይኸው በተለይ ደግሞ በሀገሪቱ የሚገኘው የተለያዩ የነዋሪዎች ክፍል በሀገሪቱ እየተካሄደ ያለውን የኢኮኖሚ አሻጥር ከዛም ባለፈ የገንዘብ የመግዛት አቅም መዳከም ያሳሰባቸው ወጣቶች እንዲሁም የሀገሪቱ ዜጎች በነቂስ በመውጣት ተቃውሟቸውን እያሰሙ ይገኛሉ። በዚህ ተቃውሞ ደግሞ ምክንያት የሟቾች ቁጥርም ከጊዜ ወደ ጊዜ እያሻቀበ 500 መሻገሩን በቅርቡ የወጡ መረጃዎች ያመላክታሉ። በተለይ ደግሞ በኢራን ለዚህ አመጽ ቀስቃሽ ናቸው የተባሉ በርካቶችም ለእስር ተዳርገዋል። ጉዳዩን ዳር ሆኖ በመመልከት ላይ የሚገኙት እንግዲህ በየምን ጊዜም የኢራን ተቀናቃኝና ጠላት ተደርጋ የምትወሰደው እስራኤልን ጨምሮ እንግዲህ እስራኤልና አሜሪካ በተለይ ለጊዜው ጉዳዩን ዳር ሆነው እየተመለከቱት እንዳሉ ነው መረጃዎች የሚያመላክቱት። ላለፉት 2 ሳምንታት በቀጠለው በዚህ አመጽ እንግዲህ ለሀገሬው መንግስት በታማኝነታቸው የሚታወቁት ባዛሪያን ተብለው የሚጠሩ ሳይቀር መሳተፋቸው በተለይ ህዝቡ በአገዛዙ ላይ ምን ያህል ተስፋ እንደቆረጠ አመላካች እንዲሁም ማሳያ ነው ሲሉ የፖለቲካ ተንታኞች ይናገራሉ። የሀገሪቱ ፕሬዝዳንት ህዝቡ ያሰማውን ቅሬታ ከግምት አስገብቻለሁ የሚል መልእክታቸውን አስተላልፈዋል። ፔዜሽኪያን በተለይ እንደተናገሩት ከሆነ ቅሬታቸው ተገቢነት ያለው ነው። በተለየ መልኩ ደግሞ የተነሳው የገንዘብ የመግዛት አቅም መዳከምና የኢኮኖሚ ቅሬታ በአግባቡ ይፈታል የሚል ቃላቸውን ሰጥተዋል። ጉዳዩ በዝርዝር ሊታይ ይገባል፣ ንጹሃን መሞት አይኖርባቸውም ያለችው ደግሞ አሜሪካ ናት። አሜሪካ በፔንታጎን በኩል ባስተላለፈችው መልእክቷ ዝምታችንን መስበር ይኖርብናል ብላለች። እንግዲህ በዚህ ህዝባዊ አመጽ ጣልቃ በመግባት ጉዳዮች እንዲፈቱና ነገሮች ሰላማዊ ሆነው እንዲጠናቀቁ እንደምትፈልግም በፔንታጎን አማካይነት ባወጣችው መልእክት ነው ያስተላለፈችው። ኢራን በበኩሏ አሜሪካ በውስጥ ጉዳያችን ላይ እንድትገባ አንፈቅድም ስትል አስታውቃለች። ይሁንና ጣልቃ የምትገባ ከሆነ ደግሞ ያጸፋ እርምጃችን የከፋ ይሆናል ስትል በፓርላማ አፈ ጉባኤዋ አህመድ አልቃዲፍ በኩል መልእክቷን አስተላልፋለች። እንግዲህ ቀደም ሲል እንደተናገርነው የሟቾች ቁጥር 500 መሻገሩን መረጃዎች እያመላከቱ ይገኛሉ። በተለይ ደግሞ በኢራን የሚንቀሳቀሱ ዓለም አቀፍ የሰብአዊ መብት ተቋማት እንደሚናገሩት እንግዲህ የሟቾች ቁጥር ከጊዜ ወደ ጊዜ እያሻቀበ ነው። ያንን ተከትሎ ደግሞ ሪፖርታቸውን አውጥተዋል። በዚህ ሪፖርት መሰረትም ከፍተኛ የአካልና የህይወት ጉዳት እንደደረሰ ነው ያሳወቁት። እነዚህ የሰብአዊ መብት ተሟጋቾች እንደገለጹት ከሆነ ከፍተኛ የሚባል የሰብአዊ መብት ጥሰቶች ተፈጽመዋል። በዚህ 2 ሳምንት በነበረው የተቃውሞ ሰልፍ እንኳን ያለ አግባብ የሞቱ የንጹሃን ቁጥር እያሻቀበ ነው የሚል ማሳሰቢያቸውን ነው ያወጡት። ከዛ ባለፈም ደግሞ እንደነዚህ እንደ ሰብአዊ መብት ተቋማት ሪፖርት ከሆነ አመጹን በማነሳሳት ተጠርጥረው
እንዲሁ በቁጥጥር ስር የዋሉት ደግሞ ከ10,000 መብለጣቸውን ነው ያመላከቱት። ሌሎችም ዘገባዎች እንዲሁ ከ10,000 በላይ አመጹን በማቀጣጠል የተጠረጠሩ ግለሰቦች እንደተያዙ መረጃዎች ያመላክታሉ። ኢራን ያለውን ሁኔታ ለመቋቋም ከዛም ባለፈ ደግሞ ጉዳዩን ለመቆጣጠር ጥረት እያደረገች እንደሆነ በተለያዩ አጋጣሚዎች እያሳወቀች ትገኛለች። ቀደም ሲል እንደተባለው በፕሬዝዳንት ፔዜሽኪያን አማካይነት ጉዳዩ መፍትሄ የሚያገኝና ሌሎች ጣልቃ ሳይገቡብን መፍታት የምንችለው ጉዳይ ነው የሚል አቋማቸውን እንዲሁ አንጸባርቀዋል። የኢኮኖሚ ጉዳዩም ጭምር ሊፈታበት የሚችል አግባብ እንዳለና ዜጎች በተስፋ እንዲሁም በሰላማዊ መንገድ እንዲጠብቁ የሚል ሀሳብ ነው ከኢራን እየተነሳ የሚገኘው። እንግዲህ ጉዳዩን ለማረጋጋት እየሰራሁ ነው ያለችው ኢራን አሁንም ለዚህ ስራዬ እንቅፋት እየሆኑብኝ የሚገኙትና በስጋትነት የምፈርጃቸው በተለይ ደግሞ አመጹ እንዲስፋፋ ምክንያት እየሆኑ ያሉት እስራኤልና አሜሪካ ናቸው ስትል በይፋ አሳውቃለች። እንግዲህ የሁለቱ ሀገራት ጣልቃ ገብነት የሚኖር ከሆነ እርምጃዬም ወይም ማጸፋዬ የከፋ ይሆናል የሚል እንዲሁ መልእክቷን እያስቀመጠች ትገኛለች። ኢራን እንግዲህ 3ኛ ሳምንቱን ባስቆጠረው በዚህ በተለይ ደግሞ የመንግስታዊ ተቃውሞ ላይ ከ500 በላይ የሚሆኑ ዜጎቿ እንዲሞቱ በቸልተኝነት ተመልክታለች ስትል አሜሪካም እንዲሁ ወቀሳዋን እየሰነዘረች ትገኛለች። ሲኤንኤን ከአንድ ሰዓት በፊት ይዞት በወጣው መረጃ መሰረት ደግሞ በተለይ አሜሪካ ጉዳዩ በሰላም እንዲቋጭ ለውይይት በሯ ክፍት ነው የሚል ሀሳብን አውጥታለች። እንግዲህ በተለይ ከኢራን ድንበር ባሻገር ሌሎች ከተሞች ላይም በርካታ ሰልፎች እየታዩና ይህ አመጽ እንዲቀጣጠል የሚፈልጉ አካላት በተለይ ደግሞ መንግስቱን የሚቃወሙ ወይም ደግሞ የኢራንን መንግስት የሚቃወሙ አካላት ይህንን ድጋፍ እያደረጉና ሰልፉ እንዳይቆም እየሰሩ ይገኛሉ። ሆኖም ግን አሜሪካ ለውይይት በሯ ክፍት ነው የሚል ሀሳብም አንሸራሽራለች። በተለይ እነዚህ ተቃዋሚዎች በዋናነት የሚያነሷቸው ለበርካታ 10 ዓመታት የሀገሪቱን ስልጣን ተቆጣጥረው የሚገኙት የኢስላማዊ መሪው አያቶላህ አሊ ካሚኒ ከስልጣን እንዲወገዱ፣ የኢኮኖሚ ጫናዎች እንዲረግቡ እንዲሁም ደግሞ በሀገሪቱ ዲሞክራሲ እንዲሰፍንና የዜጎች መብት በአግባቡ እንዲረጋገጥ የሚሉት ይገኙበታል። ከጥያቄዎቻቸው መካከል በተለይ ለአመታት በአምባገነንነት ዘልቀዋል ያሏቸውን የኢስላማዊ መሪውን አያቶላህ አሊ ካሚኒ ከስልጣን ይውረዱልን ሲሉ በይፋ እየጠየቁ ይገኛሉ። በየአደባባዮችም ፎቶቸውን እያቃጠሉ ታይተዋል። እንደ አምነስቲ ኢንተርናሽናል ከሆነ እንግዲህ በዚህ ሁኔታ ላይ ከቀጠለ ኢራን አሁን ላይ ያለችበት ሁኔታ እጅጉን የሚያሰጋ ነው። ለጎረቤት ሀገራት ጭምር እጅግ አሳሳቢ ሊሆን የሚችል ነው። በመሆኑም በአፋጣኝ ምላሽና መፍትሄ ሊሰጠው ይገባል የሚል ሀሳብ ነው ያቀረቡት። የተወደዳችሁ አድማጮቻችን ዛሬ እንግዲህ በምሽት ዓለም አቀፍ ትንታኔያችን ከሰሞኑን የመገናኛ ብዙሃንን ትኩረት የሳበችው እንዲሁም ደግሞ ላለፉት 3 ሳምንታት በሰልፍና በተቃውሞ ስትናጥ የከረመችው ኢራን ምን አጋጠማት? በሀገሪቱ ያሉ አዳዲስ ጉዳዮች ምን ይመስላሉ? ከአመጹ በስተጀርባ ያሉ የህዝብ ጥያቄዎች ምን ናቸው? ያልነውን ያየንበት የትንታኔ መሰናዷችን ያደመጣችሁትን ይመስላል። ሰናይ ምሽት።